ፈይሳ ጉዳይ የመኪናው አደጋ ጉዳይ አይደለም። ወንደሰን ፊት አውራሪ ቢያርፍበት ምን አለበት ቢያርፍ? የህዝቡ አጀንዳ የቀነኒ አዱኛ ጉዳይ ነው አጀንዳው። ዩቲዩብ ላይ ፍርድ ቤት አለው። ራሴን አሳልፌ ለቤተክርስቲያን ሰጣለሁ ብለውናል አይደለም? እስኪ እንየውት። በዚህ ደግሞ ተኳሽም ቀዳሽም ነው። አደባባይ ላይ እንደኛ የሚለፈልፍ የሚጮህ አይደለም። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት እንፈልጋለን። ወንድሞቼ እህቶቼ ታላቆቼ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በጸበል ስፍራ ያሉ በሆስፒታል የሚገኙ በስደትና በመከራ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ከክፉ ነገር ይጠብቅልን፣ በምህረት በይቅርታና በረድኤት ያቆይልን። ዛሬ መረጃዎች ለነግራችሁ ለእናንተ ይሆናሉ ያልኳቸውን መረጃዎች ይዤላችሁ መጥቻለሁ። ዛሬ እግዚአብሔር አብ ነው አይደለም? ከክፉ ሁሉ ይጠብቃችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም መንፈስ ቅዱስ እግዚአብሔር አብ በአምሳለ ሥላሴ ለተፈጠርን ለኛ ሰዎች በሙሉ ምህረቱን ድህነቱን ያድርጉልን፣ ፈውሱንም ይጨምሩልን። እኛ ደካማ ነን አይደል? እንደ ደካምና እንደ ኃጢአታችን ሳይሆን እንደ ምህረታችን እንዲያቆዩን የተማጸንን የዛሬ መረጃዎችን እንዲህ አድርጌ ነው መጋብዛችሁ። ዛሬ የሌሊሳ ጉዳይ ይዤላችሁ መጥቻለሁ። የሌሊሳን ጉዳይ ካየን በኋላ አንገቴን አሳልፌ እሰጣለሁ ያሉትን ጳጳስ ዛሬ ውጤታቸውን እንጠብቃለን። ከምን አንፃር እንዳልኳችሁ እንዴት እንዳልኳችሁ አሳያችኋለሁ። እባካችሁ የሞተውን አሳርፉት የሚለውንም አጀንዳ ይዤላችሁ መጥቻለሁ። የሞተውን እናሳርፍ። የእውነት በተለይ በአርቲስት ወንደሰን ፊት አውራሪ እየተነሳ ያለው ነገር በጣም የሚያሳዝን ነገር ነውና ዛሬም ሌላ አዲስ አጀንዳ ካረፈን በኋላ እየሰማን ስለሱ ጉዳይ የምናነሳው ነገር ይኖረናል። ሌላኛው መረጃ በመጨረሻ ማቀርብላችሁ አንድ ወንድማችን ነው። ወንድማችን ወደ አቡነ ገብርኤል ሀገረ ስብከት ሄዶ ያሳየንን ጉድ ይዤላችሁ መጥቻለሁ። አብራችሁን ስትቆዩ ተሰሙታላችሁ። አርአያ መካሻ ነኝ። ምዕራብ ሸዋ ሀገረ ስብከት ምን ጉድ ተከሰተ የምትሉበትን ቪዲዮም ጭምር ነው ያስኩላችሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ የቃለ ቀርን ሚዲያ ነው። ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ መረጃውን ለሁሉም እንድታጋሩልኝ በዚህ አጋጣሚ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንጻ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። አመሰግናለሁ። የመጀመሪያ ጉዳይ ይሄ ፎቶ ነው። ብዙዎቻችሁ ታውቁታላችሁ። ህወሓት ስልጣን ላይ በነበረ ጊዜ በዓለም አቀፍ የሩጫ ውድድር ላይ የተቃውሞ ቅስቀሳውን ከህዝብ ጎን ሆኖ ሲያሳየን የነበረው በጣም በብዙ ህዝብ ዘንድ ተቀባይነትና ተወዳጅን ያተረፈው ሌሊሳ ፈይሳ ይባላል። አሁን ሰሞኑን ማህበራዊ ሚዲያ ላይ አጀንዳ ሆኖ ነበር።
የትላንትና የትላንት ወዲያ አጀንዳ ከመሆኑ በፊት በዚህ ልጅ ጉዳይ ላይ አጀንዳ ሆኖ ነበር። ይቺ ልጅ አለላት ይቺ የምትጣራ የንጹህ ነፍስ ደም ነው የምነግራችሁ። ቀነኒ ሞዴል አርቲስት ቀነኒ አዱኛ ብዙዎች አዝነዋል፣ ብዙዎች ከፍቷቸዋል። የሌሊሳን ጉዳይ ከዚህ ጋር ነው የተያያዘው። እኛም ባለፈው ማህበራዊ ትስስር ገጹ ላይ ባጋራው መረጃ አንዳንድ ጊዜ ማህበራዊ ኃላፊነትና የሰው ንጹህ ደምን በተመለከተ እንዲህ አይነት አግባብ ያልሆኑ ነገሮች አይገለጹ። በተለይ ወንድምየው ማህበራዊ ትስስር ገጽ ላይ ወጥቶ ወንድሙ በሰጠው ኢንተርቪውና ምላሽ መሰረት አድርጎ ወንድሞቿ በሰጡት ምላሽ አድርጎ በኦሮምኛ ካላወራችሁ አይነት ቋንቋና ጉዳዩን የሆነ የብሔር ነገር አድርጎት የልጅቷ ነፍስን ጉዳይ አለማየቱን ትክክል እንዳልነበር ብዙ ኢትዮጵያውያን ወቅሰውታል፣ እኛም ወቅሰነዋል። ነገር ግን ፈይሳ ሌሊሳ በመኪና አደጋ ደረሰበትም አደረሰም ምንም አላልናችሁም፣ ዝም ብለን ነበር አይደለም እስከዛሬ። የሌሊሳ ጉዳይ አደጋ ካደረሰ በኋላ የተለያዩ መረጃዎች ነበሩ ማህበራዊ ትስስር ገጽ ላይ ሲገለጹ የነበሩት። የጸጥታ አካላት መረጃ ካልገለጹ በስተቀር ህጋዊ ካልሆኑ በስተቀር አንገልጽላችሁም ብለን እኛም ጠበቅናችሁ። ገጨ የሚል መረጃ ወጣ፣ ገይቶ ጥሎ ጠፋ፣ ገይቶ ፖሊሶች ላይ ክላሽ አውጥቶ አስፈራርቷቸው ጠፋ። እነዚህ መረጃዎች ማህበራዊ ትስስር ገጽ ላይ ተንሸራሸሩ። እስከዛ ድረስ ፖሊስም የገለጸው ነገር የለም፣ ፈይሳ ሌሊሳም ያለው ነገር የለም፣ የተጎጂ ቤተሰብም ያለው ነገር የለም። ተገይተው ከነበሩ ሰዎች መካከል አንዷ ልጅ ሞተች፣ አንዱ ተጎዳ በኋላ የሚሰማ ነበር። በኋላ ራስ ወጣና ፈይሳ ሌሊሳ ትላንትና እንዲህ አለው ማህበራዊ ትስስር ገጽ ላይ እንደምታዩት እኔ አለ ለሁላችንም ነው ያው መልእክቱን የላከው ምን ብሎ መሰላችሁ የጻፈው? አደጋዎች በድንገት ይከሰታሉ። ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን። ለዚህም ፈጣሪን አመሰግናለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። ደግነታችሁ ወሬ ከመናፈስ ሌላ ምንም አታመጣም። ማንን ነው ያለው? ይሁን የሚያቀሙ ሰው የተናገረ ነው ይመስለውና አይ ቲንክ ሆስፒታል አልጋ ላይ ሆኖ የጻፈው ነው። እና እግዚአብሔር ይመስገኑ ምን ይሰራል ታዲያ መሃል ላይ ከጽሁፉ በኋላ ብዙ ሰው ስለ አደጋው አይደለም ዋናው ጉዳይ። በነገራችን ላይ አደጋ በአመት ውስጥ አይ ቲንክ በ2016 ዓ.ም ይመስለኛል አዲስ አበባ ብቻ 401 ሰው ሞቷል በትራፊክ አደጋ። ስለዚህ በትራፊክ አደጋ ሰው የሚሞተው አውቆ የገጨ በብዛት የለም። 99% መኪና ፍጥነትና ሌሎች አጋጣሚዎች የሚፈጥሩት ሁኔታ ካልሆነ በስተቀር ራሳቸውም ተገልብጠው የሚሞት ካልሆነ በስተቀር ገቼ አሳዶ ለመግደል በሚለው ሰበብ ብዙ አታገኙ። ከኖረ ጥቂት ሊኖር ይችላል። እሱንም እንግዲህ ፖሊስ በምርመራው በኋላ ወደፊት የሚያሳውቀው ይሆናል። ነገር ግን አናገኙ እና ፈይሳ ሌሊሳ ትንሽ ትህትና የጎደለው ይመስለኛል። ትንሽ ሳይሆን ብዙ ትህትና የጎደለው። ታዋቂነት ስታገኙ እውቅና ስታገኙ ወደ ማህበራዊ ሚዲያ ስትመጡ ሙገሳም ትችትም እንዳልታውቁ ይገባል። አለበለዚያ እውቅናውን ጣሉት፣ አትፈልጉት። የህዝብ ድጋፍና እውቅና አትፈልጉ። መጀመሪያው ያን ህዝብ ሲወዳችሁ ሲያቅፋችሁ ምናምን የነበረውን ሰዓት ላይ ልክ እንደዛው ህዝብ ይተፋችኋል። ህዝብ ሲተፋችሁ ጥሩ አይደለም። እኔ ካልተሳሳትኩ የፈይሳ ጉዳይ ህዝቡ የተፋው በቀነኒ ጉዳይ ይመስለኛል። መኪናዎቹ አደጋ የደረሰባቸው እንደዚህና እንደዚህ ነው። እዩዋቸው። ቀይ ፒካፕ መኪና፣ ነጭ ቪኤት መኪና። ከባድ ጉዳት ነው፣ ቀላል የሚባል ጉዳት አይደለም። ከሁለቱም ውስጥ መኪና ሰው ይጎዳል። እና እንዴት አድርጎ ክላሽ አውጥቶ ፖሊሶች እንዳስፈራራ አላውቅም። እንደዚህ ጉዳት ደርሶበት ሆስፒታል ገብቶ አልገባኝም። ማለት ወሬው እንዴት እንደመጣ አያችሁ። ጠላት ስታብዝ ወይ ደግሞ የህዝብ ስትጠሉ እንደ ህዝብ ስትጠሉ
እያንዳንዷ ነገር ተመንዘር ሰፍታ ነው የምትወጣባችሁ። ለምን ህዝብ ጠላህ እልሃለሁ። እንደሰው ያጠፋው ጥፋት ብዬ የማምነው ነገር እንደሰው ስለገጨ ስለተጋጨ እንደሰው ነው። ማንም ሰው ይጋጫል። እኛም የሰው መኪና ተውሰን ተጋጭተን እናውቃለን። የሰው መኪና የያዙ ሰዎችም ይጋጫሉ። ስለዚህ እንዳንተ አሳዶ ለመግደል እንዳሰበው አይደለም እናስበው። ምክንያቱም አንተንም እንደዛ ብለው ያሰቡ ሰዎች ልክ አይደሉም። ስለዚህ የፈይሳ ጉዳይ የመኪናው አደጋ ጉዳይ አይደለም። የህዝቡ አጀንዳ የቀነኒ አዱኛ ጉዳይ ነው። አጀንዳው የቀነኒ አዱኛ ወንድም ወጥቶ በአደባባይ ሲናገር አንተ እዛ ለምን ሄደህ ትናገራለህ? ለህግ አካላት ወይ ደግሞ ለኢትዮጵያ ህዝብ ለምን መረጃን ታቀብላለህ? የቀነኒ ጉዳይን ለአባ ገዳዎች አቅርብ፣ በራሳችን በቁቤ ቋንቋ ካልተናገርክ አያገባንም የሚል መልእክት ማስተላለፍ እና ህዝብን እንደ ህዝብ ጥላቻ ስታስተላልፍ ትክክል አይደለም። እንደ ሰው ፍትህ ጠየቀ። በአደባባይ ለእህቱ ፍትህ ጠየቀ። እህቱ ስትደበደብ አይቷል፣ ስትገረፍ አይቷል። ትክክል አይደለም ብሎ ሁሉም ሰው ወቀሰ። ንግግርህ የጥላቻ ስለነበረ የትላንትና ቪዲዮ እንዴት እንደወጣ አላሳየህ አንተ። ከዚህ በፊት ከአመታት በፊት በተወደድክ ሰዓት ያወጣው ቪዲዮ ይኸው የወጣበት ቪዲዮ አሁን እየተለቀቀ ያለው ቪዲዮ። ፈይሳል ሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው የምነግርህ እንጂ ያው ጨጓራ የራስህ ነው። ብሰክር እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ህግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ በቃ እንግዲህ ወይን ይገደላል ወይ ነው ህክምና የለው። ያ ሰው እያንዳንዱን ነገር እያነሳ ፊት ለፊት ይነግራል። አሁን በዚህ ቪዲዮ ብገጭስ ምን ችግር አለው? በራሴ ቪዲዮ ነው የገጨሁት የሚሉ ጽሁፎች አንብቤያለሁ። እንደ ትልልቅ ፔጆች ላይ አይቻለሁና በእርግጠኝነት እንዲዘላል ብዬ አላስብም። ምክንያቱም አደጋ የደረሰ ሰውና አደጋ የደረሰበት ሰው በዛው ሰዓት እንዲህ አይነት ቋንቋዎች ለመናገር አይደለም መኪና ግጭት ውስጥ ወይ ደግሞ ከኋላ እንኳን ተቀምጦ መኪናው ትንሽ የተጋጨ እንኳን ሲሆን ውስጥ ያለው ድንጋጤ ከባድ ነው። ነገር ግን ጉዳዩ የመኪና መጋጨትህ ጉዳይ አይደለም። የቀነኒ ፍትህ ጉዳይ ነው። ህዝቡን ያስጨው ስለሞተ ሰው አያገባንም። ስላለው ሰው ነው የምንጠብቀው። ጥያቄህን በኦሮምኛ አቅርብ። በቁቤ ካላቀረብክ በስተቀር አያገባንም። ስትፈልግ የት ጎጃም ሂድ ነው ምናምን ሂድ አይነት መልእክት። እንዲህ አይነት ነገሮች ጥላቻን ይዘራሉና ጥላቻ ዘርተውብሃል። ጉዳዩ እሱ ነው። ግጭት አይደለም አጀንዳው። እና ያየሁት ማህበራዊ ሚዲያ ላይ የፈይሳ ሌሊሳ የመኪና ግጭት አይደለም አጀንዳው የነበረው። አጀንዳው የቀነኒ አዱኛ ሞት ጉዳይ ነበር። ትክክለኛው መረጃ ህዝቡ ያንጸባረቃቸው መረጃዎች በሙሉ የቀነኒ አዱኛ ሞት ጉዳይ ነው። የቀነኒ አዱኛ ሞት ጉዳይ ወንድሞቹ ያወጡት መረጃ ከምን ደረሰ? ደሞ ይጣራል አይደል? እኛም ባስታውስን ቁጥር እነግራችኋል። ስለሷ ዝም ብለው የሷን በደል ለመሸፈን ለመጣር ለሞከሩት በሙሉ ዛሬም እናስታውሳለን። የቀነኒ ደም ይጣራል። ንጹህ ሴት ነችና ለተበደለችው፣ ለተገረፈችው፣ ለተከፋችው፣ ቤተሰቦቿን ለተሳቀቁት፣ ወንድሞቿን ለተሳቀቁት፣ ለፈሩት፣ ሽምግልና አልሄድም ላሉት ለአቶ አዱኛ ለአባትየውም ጭምር ፍትህ እንዲገኝ አሁንም እንጠይቃለን። በአደባባይ ነው የምንጠይቀው እና የፈይሳ ሌሊሳ ምርሆ እንድትወጣ እንጠይቃለን በዚሁ አጋጣሚ። ነገር ግን አጀንዳው የመኪና አደጋ ጉዳይ፣ አጀንዳው ከመኪና አደጋ ጉዳይ ጀርባ ያለውን የቀነኒ ደም ጉዳይ ነው ጥያቄው። በእርግጠኝነት እሱ ነውና እንደሱ አድርገ ያዘው። የማሳያችሁ ሌላኛው መረጃ እንዲህ አይነት ነገር ባላወራው ደስ ይለኝ ነበር፣ ግን ማህበራዊ ሚዲያ ላይ ወጣ። ሙሉን ተከታተልኩት። እኔ አንድ ቀን ነው በአካል አጠገቤ ተቀምጦ የእመጓ ገቢ ማሰባሰብ አብሮኝ የሰራው። እመጓ ቅዱስ ኡራኤል ገዳም አርቲስት ወንደሰን ፊት አውራሪ እህትየውን አግኝቻታለሁ በስልክ አውርታኛለች። አውርተናል በደንብ። ከዛን መረጃ ተሰጣተን በቀጠሮ ተለያይተናል። ትላንትና ግን መረጃ ወጣ፣ ሌላ መረጃ እግረኛው ሚዲያ ላይ የአርቲስት ወንደሰን ፊት አውራሪ ባለቤት ወጣ በድጋሚ ከጋዜጠኛ ተክለ ሃይማኖት አዳነ ጋር ቀረበች። ወንደሰን ፊት አውራሪ ቢያርፍበት ምን አለ?
ምን አለበት ቢያርፍ? አርባው ወጣ ማለት በሰልስቱ ቀን ጦርነት ተጀመረ፣ የቃላት ጦርነት። እንዴት የለቅሶ ቤት ጦርነትና የቤተሰብ ጉዳይ የአደባባይ ሚስጥር ይሆናል? እንዴት እነዚህ ችግሮች ቢያንስ እንርዳቸው በሚል ቢያንስ ብስለት ይጠፋል? አይ ቲንክ ጓደኞችም ነበሩ ይመስለኛል እነ ዳኒ አርቲስት ዳኒ ሌሎችም ነበሩ ልጇን ከመርዳት አንፃር ብዙዎች ለመጣር ሞክረዋልና ነገር ግን ቤት ውስጥና ይሄ ማህበረሰባዊ እሴት ውስጥ የሚፈጥረው ክራክ በጣም ከባድ ነበር። ሰይፉ ፋንታሁን ላይ እስከ መቅረብ ድረስ በጣም ትልቅ ስንጥቃት ነው የፈጠረው። አሁን የሚመለስ አይደለም፣ እርግጠኛ ነኝ የሚመለስም አይሆንም። ካሁን በኋላ ወጡና ተቸግሬያለሁ ከቤት ውጭ ተብያለሁ። ወጣው ተቸግራለች ልጇ ተቸግራል እንዲህ ብለው በራሳቸው በአደባባይ ወጥተው የራሳቸውን ብቻ ቢናገሩ እና ስለ ቤተሰቦቿ ምንም ባይናገሩ ኖሮ እስካሁንም እየታገዘች ትቆይ ነበር። ማንም ሰው አይገፋትም ነበር በእርግጠኝነት። እህትም እናትም ቤተሰብም እኔ በስልክ እንዳናገሩኝ እህትየው ሌሎች መረጃዎች አሉ ማለት የሆነ ቀን ይፋ የሚሆኑ መረጃዎች አሏቸው። እንግዲህ እስኪያመጡት ድረስ እንጠብቃለን። ምክንያቱም ይፋ የሚያደርጉትን ነገር እስኪያወጡት ድረስ ስለምንጠብቁላችን አሁን እሱ ያወጣችውን ነገር ላሰማችሁ። ለምን ብላ እግረኛው ጋር እንደሄደች ሰይፉ ፋንታሁን ላይ ወጣ ነበር። እናትየውም አባትየው መተው ነበር። ከዛ በኋላ ደግሞ እግረኛው ጋር ሄዳለች። ስሟት እሷ የወንደሰን ፊታውራሪን ባለቤት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ውጪ ተብለሽ ነው አንቺ ስጋት ነው ያስወጣሽ ከዛ ቤት? ውጪ አለች። አንቄንም ማስወጣት አለች። ዛሬ ሰልስት ነው አለችሽ ነው ከሰው ሰማሁ ነው እያልሽኛለሽ? ከጓደኛዋም ከሰዎችም። አንቺ በፊት ለፊት አልሰማሽም? ፊት ለፊት ለኔ አላለችኝም። ሴትዮዋ ግን ስትል በጆሮዬ ሰምቻታለሁ። ሴትዮዋን እናትየዋን ውስጥ ቁጭ ብላ እናትየዋ ምን ሲሉ ልጇን ይዛ አሁን ትውጣ እቺ ምናምን ከየት እንደመጣች ድንኳን ውስጥ ያለ ሰው በሙሉ ለቅሶኛ ተቀምጠን ለቅሷችንን እየጨረስን አለበት። ልጄ ትሄድና የሆነ ቃላት ከነሱ ሰምታ ትመጣለች። ልቧን አመማት። መጨረሻ ላይ ልጄ ልትሞት ሆነ። በዛ ላይ የቶንስሉ ችግር ነበረባት፣ የልብ ኬዝ አለባት በዚህ በቶንስሉ ምክንያት። ከዛን እሷ እየሄደች ፎቶውን የአባቷን እየሳመች በረንዳ ላይ ድንኳን ውስጥ እኔ እነሱ ሲመጡ ድንኳን ውስጥ ነው የተቀመጥኩት። ብቻዬን የተቀመጥኩት። ጓደኞቹ አሉ ምን አሉ። እነሱ ቤቱን ለቀቁላት። በልጅሽና በአባቷ መካከል እስኪ ንገሪኝ ቅርበታቸውን። በጣም ቅርበት አላቸው። በጣም ማን ነው የሚላት? ማማዬ ነው የሚላት። ማማዬ ነው የሚላት። እና በዛ ላይ ደግሞ እሷ የለመደችው ብዙ ነገር አለ ከአባቷም ከኔም። ማለት እንደ አንድ ህፃን ልጅ አይደለም እኛ ያሳደግናት። በጣም እንደዚህ እንደ ቦርሳ አንጠልጥለን ነው የትም ቦታ ስንሄድ። ከኛ ተለይታ ሄዳ አታውቅም ከለቅሶ ቤት ውጭ። ለቅሶ ቤት እንኳን የሆነ ሰፈር ሲኖር እኔ ብዙ ጊዜ ማህበራዊ ህይወት ላይ በቃ እሷ ስላለች እሷን ጥለን መሄድ ስለማንችል ለማንም ትተን ስለማንሄድ እሱ ደርሶ ይመጣና ለቅሶ ትንሽ ከቀዘቀዘ ሰው ቀነስ ካለ በኋላ ነው ልጃችንን ይዘን ሁላ እንሄዳለን። የትም ቦታ ብንጠራ ልጃችንን ይዘን ነው የምንሄደው። ማለት ምንም በቃ ትተናት አንሄድም። በጣም ያላቸው ግንኙነት ደግሞ ከአባቷ ጋር በጣም ከፍተኛ ግንኙነት ነው ያላቸው። እሱ ነው የሚያደርሳት። ቤት ካለ እሱ ነው የሚመልሳት፣ ከሰርቪስ የሚቀበላት። አንቺ ቤት ስሪ ይለኛል፣ እኔ አመጣታለሁ ይለኛል። ስራ ከሌለው ቤት ከዋለ እሱ ነው የሚያመጣት፣ እሱ ነው የሚመልሳት። እና ያ ነገር ልጄ በጣም በሳይኮሎጂም ማለት ብዙ ነው ንግግሩ። የአንድ ሰዓት ከምናምን ነው።
እኔ አንድ ነገር ልጠይቃችሁ እስኪ ለእናንተ ለቤተሰቦች ኦርቶዶክስም ፕሮቴስታንትም ሙስሊምም ለሆናችሁ ለቅሶ ቤት አይደለም ሰርግ ቤት እኮ የሐሳብ ልዩነትና የጋራ ነገር ይፈጠራል። እንዴት ማለት እንዲህ አይነት መድረክ ላይ ወጥቶ ይሄ ሁሉ መነጋገሪያ እንዴት ይኮናል? በጣም ከበደኝ። በለቅሶ አልተቀበለችኝም አሉኝ የሚል ነው ርዕሱ። ሁለተኛው የኔን ጎፈንድሚ ያዘገተው የነሱን ጎፈንድሚ ከፈቱ ነው። ሶስተኛው አጀንዳ ደግሞ በጣም የሚከብዳችሁ ማለት ነው። እኔ እንዲህ አይነት ነገሮች በጣም ስለሚከብዱኝ ማለት ነው። ብዙም ሰው እንደዛ ይመስለኛል ማለት ብዙዎቻችን ኢትዮጵያውያኖች ተመሳሳይ ነገር አለን። ለሞቱ ምክንያት አይደለሁም የሚሉ ሐሳቦች አሉ። ሞትን እግዚአብሔር ነው የሚፈቅደው። ነፍሰ ገዳይ ግድያ የሚፈጽም ሰው የራሱ የሆነ ምክንያት አለው ነፍሰ ገዳይ። ነገር ግን ነፍሰ ገዳይም ሲገድል ፈቃዱን የሚሰጠው እግዚአብሔር ሲፈቅድ ነው ሁሉ ነገር የሚያልቀው። ወንድማችን ፊት አውራሪ አጠገብ የነበረ ሰዓት ላይ እኔ ባየው ሰዓት ላይ በጣም ጤነኛና ንጹህ ደህና ሰው ነበር። ብዙዎቻችንም እንዲሆነን ነው ብዙዎች ሲያርፉ የምንሰማው። አሁን የቅርብ ጊዜ የምንሰማቸው ታዋቂ ሰዎች የምንሰማቸው አጠገባችን ያሉ ወንድሞቻችን የሚያርፉት በጣም ደህና ሆነው እያየናቸው ተለይተናቸው በደቂቃ ልዩነቶች አርፈው እንሰማለን። ማለት ዩቲዩብ ላይ ፍርድ ቤት አለ ወይ? ዩቲዩብ ላይ ውሳኔ የሚሰጥ አካል አለ ወይ? ዩቲዩብ ላይ ህዝብ ሰምቶ ከዛ በኋላ ምን ይወስን? ይግባኝ ይባል ወይ? ማጋ ይግባኝ ይባል? አሁን ክርክሩና ችሎቱ የገባው ሰይፉ ፋንታውን ጋር ነው። ሰይፉ ፋንታውን ጋር ያለው ነገር አልተቋጨም። ሳይቋጭ ሁሉም ለህዝቡ ተሰጠና ቀጥሎ ደግሞ ወደ እግረኛው ሚዲያ ተገብቶ ደግሞ እግረኛው ሚዲያ ላይ ደግሞ ጉዳዩን በሰበር ሰሚ ተመልከቱልኝ እንደማለት ነው። ምንድነው ከዚህ ውጤቱን የምንጠብቀው? ለልጃችሁ አስባችሁ ታውቃላችሁ? እችን ልጅ አስባችኋታል? ስለ አባቷ እናትና አያቶቿ እንዲህ በአደባባይ ሚዲያ ለሚዲያ ሲከራከሩ አስባችሁ ታውቃላችሁ? ለልጅቷ ማንም አያስብም። ማንም አታሳዝናችሁም? ለምን አትበደሉም? ለምን አትገፉም? ለምን አትወድቁም? ጓደኞች አሉት እኮ ብትጠይቋቸው ሄደው የሚያስተባብሩላችሁ። ይህን ያህል የእናንተ ጭቅጭቅ የትኛው ጋር ገንዘብ እናስገባ ብሎ ሰው በሙሉ ገንዘብ አውጥቶ ትራንስፈር ለማድረግ ሞባይሉ ይዞ የተቀመጠ አስመሰላችሁት። በጣም ነውር ነው። እኔ ማንንም አልወቅስም። ሚዲያ ላይ መውጣታችሁን ብቻ ነው የምወቅሰው። ትክክል አይደለም። እንዲህ አይነት ስርዓቶች መቆም አለባቸው። ነገ የለቅሶ ቤት አጀንዳ፣ የእድር ቤት አጀንዳ፣ ይሄ የባልትና አጀንዳ እዛው ማለቅ የሚችል ማህበራዊ እሴትን የሚንሉ ነገሮችን እያመጣን ዩቲዩብ ላይ የምናወጣቸው ከሆነ ቤተሰብ ነው የምንበትነው። አሁን እች ልጅ ከአያቶቿ ጋር ማትገናኝ ቤተሰብ ሆነች። ምክንያቱም እናቷ ነች የማሳደግ ስልጣን ያላት። በሚዲያ እየተካሰሱ ነው። አሁን ለሞቱ ምክንያት እኔ አይደለሁም። መመለስ ይችላል ወንድማችን ፊት አውራር። አስባችሁታል? እሱ አይከብድም? እህቱ ስታናግረኝ እያለቀሰች ነበር ያናገረች። በጣም እያዘነች እያለቀሰችና እኔ ለሷ የምችለውን ነገር አድርጌ መልሻታል። ማለት መመለስ የሚገባኝንና ከሷ ጋር በተግባባነው ልክ ተግባብተናል። አሁን ህይወትን እቻርለም ህይወትን ሉፍ ሳየው አዘንኩ እና እንዲህ አይነት ነገር ባይወጣ ብዬ እንደው ለሌሎቻችንም እንግዲህ የአርቲስት ቤተሰብ ለሆናችሁ፣ የታዋቂ ሰው ሚስት ለሆናችሁ፣ የታዋቂ ሰው ቤተሰብ ለሆናችሁ ሌሎችም ነው ሐሳቡን ማጋራውና እውነት ልጃችሁ እችን ትጠብቃለች? እችን ትፈልጋለች? እውነት ሟቹ ወንደሰን ፊት አውራሪ ከናንተ ይጠብቃል? እውነት ሙት ወቃሽ አልሆናችሁ? አሁን እኮ እናንተ አይደለም የምትካሱት፣ ሙቱን ነው የምትወቅሱት። የሞተውን ባላችሁን ነው እየወቀሳችሁ ያላችሁት። አይከብድም? የልጃችሁን አባት ነው እየወቀሳችሁ ያላችሁት። አይከብድም? ይሄ ሚዲያ ላይ የሚወጣ አይደለምና በጣም አሳቆኝ ነው። ይቅርታ አድርጉልኝ። ከዚህ በላይ መናገር አልችልም። ማለት ለልጆቹም ለቤተሰቦቹም ተገቢና ክብር ስላለኝ ለሁሉ እኛ አባት አንገቴን አሳልፌ እሰጣለሁ አሉ ብፁዕ አቡነ ሩፋኤል። ይህንን ከተንበኔን ቲዩብ ላይ ነው ያገኘሁት። የሆነ በአንድ ጉዳይ ላይ ተነግሮ እሳቸውም
ራሴን አንገቴን አሳልፌ እሰጣለሁ አሉ። እኔ አንድ ጉዳይ እዛው እሳቸው ሀገረ ስብከት በሚመሩበት በቤኒሻንጉል ሱዳን ደቡብ ሱዳን አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። እዛ ሀገረ ስብከት ላይ በአንዲት ቤተክርስቲያን መረጃውን አወጣውላችሁ ለእናንተ ለሳቸውም ጭምር ማለት ነው፣ ለብፁዕ አቡነ ሩፋኤል ጭምር ማለት ነው። አወጣንና መረጃውን አጋራ ናቸው። የቤተክርስቲያን አስተዳዳሪ ሆነው እንዴት ምጽዋት ሙዳይ እንደሚወስዱ፣ እንዴት እንደሚዘርፉ፣ መሬት እንዴት እየወሰዱ እንደሆነ፣ ቤተክርስቲያኗ እንዴት የተራቆተች እንደሆነ፣ ምዕመናን እዛ ከባምባስ ጀምሮ እየተሰቃዩ እንደሆነ፣ እንዴት ምዕመናን እየተሰቃየ እንደሆነ ሰበካ ጉባኤ ከህዝብ ጋር ሆኖ የያዘበትን ቃል ጉባኤ ይለዩልብን ያለበትን የዘረፈበትን ምክንያት የዘረፉትን ገንዘብ አጣርቶ በሰነድ ቃል ጉባኤ ይዞ ያቀረቡትን ነገር መረጃ አጥተው ቢቸግራቸው ወደኛ ሚዲያ ላኩት። እኛም ለእናንተ አጋራናችሁ። እሳቸውም ሰምተው ቡራኬው ተደረሰን። እጅግ በጣም እናመሰግናለን። ለጉዳዩ መፍትሄ ሰጥተዋል። እግዚአብሔር ያክብርልን። እኛ የምንፈልገው ቤተክርስቲያናችን መፍትሄ እንዲሰጣት ብቻ ነው ጉዳይ የምናመጣው። እንትናን ከሱ ኃጢአተኛ ማስባል አይደለም። ኃጢአቱን የሚቆጥረው እግዚአብሔር ነው። ምክንያቱም ከምንናገረው ሰው በላይ እኛ ኃጢአተኛ ነን። በየቀኑ ከምንሰራው ስራ መካከል አንዳንድ ሰት ታገኛላችሁ አይደል? እሱ ኃጢአት ነው ለኛ። በየቀኑ ንስሐ የምንገባበት ነው። ዛሬ ላሳያችሁ የመጣሁት ብፁዕ አቡነ ሩፋኤልን ካነሱ አይቀር ዛሬ ለወስዳችሁ ነው። ብፁዕ አቡነ ሩፋኤል ብፁዕ አቡነ ሩፋኤል ለእርሶ ነው ቀጥታ መልእክቱ። የወረዳ ቁጥጥር ኮሚቴ የቤተ ክርስቲያን ነው። የቤተ ክርስቲያን ጸሐፊ እንደገና ደግሞ በሌላ ደብር ካህን እንደገና ይሄ ግለሰብ ባለቤቱ ሚስቱ ገንዘብ ያዥ ቤተ ክርስቲያን ውስጥ ቅጥረኛ እሱ ፖሊስ ነው። በማስረጃ ላሳያችሁ። ይሄንን ጉዳይ ሀገረ ስብከቱ ይፍታልን ብሎ ምዕመናን ተሰባስበው ደብዳቤ ጽፈው ክሴት ይመስርቱ ቅሬታ ኖሮባቸው ፖሊሱ ጋር ፖሊሱ ምንድን ነው? የወረዳ ነው የሀገረ ስብከት ቁጥጥር ኮሚቴ። ገንዘቡን የሚቆጣጠረው እሱ፣ ጸሐፊ ሆኖ የሚፈርመው እሱ፣ ገንዘብ የምታወጣው ባለቤቱ፣ እሱ የሚሰራው ካህኑ ነው። በአራቱም ደሞዝ ይበላል፣ በአምስቱም ከባለቤቱ ጨምሮ ፈርሞ ገንዘብ የሚያወጣው እሱ ነው። አንድ ካህን ነው የምነግራቸው። ሊቃውንቶቻችን ካህናቶቻችን በየአውደ ምሕረት በየደጀ ሰላሙ ቤተክርስቲያን ደጅ ላይ እጃቸውን ለምጽዋት ዘርግተዋል። አንድ ካህን ፖሊስ ነው፣ የደብር ካህን ነው፣ የሌላ ደብር ደግሞ ጸሐፊ ነው። ጸሐፊ የሆነበት ደብር ላይ ደግሞ ባለቤቱ ገንዘብ ያዥ ነች። አብረው ነው የሚፈርሙት የጣምራ ፊርማ። ወረዳ ላይ ነው፣ ሀገረ ስብከት ላይ ደግሞ ቁጥጥር ኮሚቴ ነው። የሚቆጣጠረው እሱ፣ ገንዘብ የሚያወጣው እሱ፣ የሚዘርፈው እሱ፣ ቅሬታ ያለበት እሱ፣ ሰዎች እንዲያሰናበት ማመልከቻ የሚጽፈው እሱ። እነዚህ ናቸው። ቅሬታ መጥቶልን ነው ከእርሱ ሀገረ ስብከት ላምጣ ላሳያችሁ። ይሄ በነገራችን ላይ የብፁዕ አቡነ ፋኑኤልና የብፁዕ አቡነ ሩፋኤል ብዙ ጊዜ ይምታታብኛል፣ ስማቸው ቃላቶቹ ስለሚመሳሰሉ። ይሄ ግለሰብ ነው። ይሁት ካህኑ ከነ ባለቤቱ ይኸው የካህን ጥምጣም አድርጎ ቅዳሴ የሚቀድስበት ቤተክርስቲያን አለ። ይኸው መለየውን ለብሶ 2 ኮከብ አለው። ስንት ነው ማዕረጉ? 10 አለቃ 100 አለቃ እናንተ ወቁት። ስሙን ነግራችኋለሁ በኋላ። ይሁት ቅዳሴ ሊያስቀድስ ቤተ መቅደስ የተነሳው ፎቶ ነው። ይሄ ደግሞ ባህር ዳር ላይ የተዝናና የተነሳው ፎቶ ነው። ይሄ የቅዱስ ሩፋኤል ቤተክርስቲያን ነው። አሶሳ ምዕራፈ ቅዱሳንና አቡነ አረጋዊና ቅዱስ ጊዮርጊስ ቤተክርስቲያን ነው የሚሰራው። ያው ንግሱ በዓል እየተከበረ የሰበካ ጉባኤው የጻፈውን ደብዳቤ ላሳያችሁ። ይሄ የተጻፈው በ12ኛው ወር ነሐሴ 12 በቀን 8 2017 ዓ.ም ለማን ነው የተጻፈው? ለቤኒሻንጉል ጉሙዝ አሶሳ ሀገረ ስብከት ጽሕፈት ቤት ጽፈዋል። ጉዳዩ የሰበካ ጉባኤ ውሳኔ ስለማሳወቅ ብለው። ይሄ ማለት ምዕመናኑን የሚወክሉ የሰበካ ጉባኤ አባላት ናቸው። የሀገሩ ሕዝብ በሙሉ ውሳኔ ወስኗል። በዚህ ውሳኔ የአሶሳ ምዕራፈ ቅዱሳን አቡነ አረጋዊና ቅዱስ ጊዮርጊስ ቤተክርስቲያን የሰበካ ጉባኤ ጽሕፈት ቤትና ዋና ጸሐፊና መደበኛ አገልጋይ የሆኑት ሊቀ ትጉሃን ያለው አወቀ በደብሩ በተደጋጋሚ
ለአንድ ካህን የማይጠበቅ ከፍተኛ የሆነ ጥፋት በማድረሳቸው በተለያዩ ጊዜያት ከድርጊታቸው እንዲቆጠቡ ማስጠንቀቂያ ቢሰጣቸውም ሊስተካከሉ ባለመቻላቸው የደብሩ የሰበካ ጉባኤ ነሐሴ 7 ቀን 2017 ዓ.ም ባደረገው ስብሰባ በቃለ ዓዋዲው ሕገ ቤተ ክርስቲያን በሚተላለፉ ላይ የሚሰጥ ውሳኔ በተመለከተ በአንቀጽ 63 ንዑስ አንቀጽ 1 በተቀመጠው መሰረት ጥፋቱ ታይቶ ከስራ በማዘዋወር ከስራ በማገድ ከስራ በማሰናበት ወይም ከአባልነት በመለየት በመወሰን እንደሚቻል በተደነገገው መሰረት ምንም እንኳን በአስተዳዳሪው በኩል በዝውውር ከቦታው እንዲነሱ አቋም ቢይዙም በዕለቱ በተገኙት የስምንቱ የሰበካ ጉባኤ አባላት ያለምንም ድምፅ ልዩነት ከነሐሴ 8 ቀን ጀምሮ ከዋና ጸሐፊነት ተነስተው ጥፋታቸው ተገልጾ የከባድ ማስጠንቀቂያ ጽሑፍ ተሰጥቷቸው በመደበኛ አገልጋይነት እንዲቀጥሉ ቢደረግም ሀገረ ስብከቱ ዋና ጸሐፊ እስኪመድብ ድረስ የሰበካ ጉባኤ አባልነት ሆነው ሊቀ ዲያቆን አርጋው ታደሰ እንዲወክሉ የወሰነው ውሳኔ የሚገልጽ ባለ 5 ገጽ ደብዳቤ መነሻ ቃለ ጉባኤ የፈሩበት ልከዋል። ከዛ በኋላ የተጻፈ ደብዳቤ ደግሞ ላሳያችሁ። በ6/5/2018 ዓ.ም ለምዕራፈ ቅዱሳን አቡነ አረጋዊ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ደግሞ የግለሰብ የታገደ መሆኑን ያሳውቃል። ይሄ ፖሊስ የራሱን አስተዳዳሪ የነበሩን ሰዎች በእንደዚህ አይነት ጥቅም የሚሰሩ ለቤተክርስቲያን የሚያገለግሉ አካልን ደግሞ አሰናብቷል። በቦታው ላይ 650 ሺህ ብር ሞንታርቦ አስገዝተው ያስገቡ። እንግዲህ በገጠር ቤተክርስቲያን በክፍለ ሀገሮች ላይ እንዲህ አይነት ገቢ ማስገባት ለቤተክርስቲያን አስተዳዳሪ በጣም ከባድ። ሚዲያዎችን የሚጠይቁትም ድጋፍ የሚጠይቁትም ለዚሁን ለክብረ በዓል ማስከበሪያ ብዙ ብር ይሰበስባሉ፣ ሰራተኛ ይቀጥራሉ፣ በየጊዜው ቅዳሴ ጾታ ያስቀድሳሉ። እነዚህ ሁሉ ለሰራተኞች የተከፈለ ቅዳሴ እንዳይቋረጥ ቤተክርስቲያን እንዲሰራ ያደርጋሉ። እነዚህን አባት አባሯቸዋል፣ ከስራ ሳግዷቸዋል። አሁን እየጠየቁ ያሉት ቤተክርስቲያን በአባቶቻችን ትተዳደራለችና ሀገረ ስብከቱ ይወቅልን፣ በ5 ደሞዝ የሚቀበለውን ካህንም ጸሐፊም ቁጥጥርም ገንዘብ ያዥም ፖሊስም ሆኖ የሚያገለግለውን አካል እባካችሁ ቤተክርስቲያናችን እየበጠበጠ ነው እንዳንከስ። ክሱ የሚገባው እሱ ጋር ፖሊስ ጣቢያ። እንዴት ሲሆን አልቆይ ግን ፖሊስ እያገለገለ እንዴት ነው ቅዳሴ የሚያገለግለው? ሁለቱም በአንድ እንዴት ይመቸዋል? እሺ እንዳንድ አገልጋይ ወይ ካህኑን ያገልግል፣ ፈራሚ ነው። ቅሬታ ቢኖርባቸው ክስ የሚመሰረቱት እሱ ጋር ነው። አሁን ቅሬታው ተደራርቦ የወንጀሉ ብዛት ማለት የወንጀል ነው የጥፋት ብዛት ተደራርቦ ቅሬታ የሚያስገቡት እሱ ጋር ሀገረ ስብከት አመጡ። ይሄን ያህል ሄደው ተቸግረዋል እና ብፁዕ አቡነ ሩፋኤል በጀመሩት እጆ ይፍቱልን ብለዋል። ራሴን አሳልፌ ለቤተ ክርስቲያን እሰጣለሁ ብለውናል አይደለም? እስኪ እንየውት። በዚህ ደግሞ ይሄን ጉዳይ ይፍቱላቸው። እኛ የፈለግነው ቤተ ክርስቲያን ንጹህ እንድትሆን ነው። ስለ ግለሰቡ ምንም የምናውቀው ነገር የለም። እኛ መረጃውን የላኩልን በቃለ ጉባኤ በማስረጃም ጭምር። ተጨማሪ መረጃ እንሰጣችኋለን ከፈለጋችሁ ምን ጥፋቶች እንደሆኑ ተጨማሪ መረጃ ካስፈልጋችሁ። እኛ ጋር መረጃው ሳይሟላ ሳይጠናከር ምንም ነገር አሳልፈን አንሰጣችሁ፣ ሰተንም አናውቅም። ለእናንተ የማይሆን ነገር ለአባቶቻችን የማይገባ ነገር አናመጣም። ይኸውላችሁ ላምጣላችሁ እያንዳንዱ ዝርዝር መረጃ። የሰበካ ጉባኤ ጥያቄ ማለት ነው። ይግባኝ ብለው ለብፁዕ አቡነ ሩፋኤል ያስገቡት ድርብርብ ወንጀል በአስዋፍ ምዕራፈ ቅዱሳንና ቅዱስ ጊዮርጊስ ቤተክርስቲያን ቄስ ያላወቀ ይባላል። በሙያው ተኳሽ ፖሊስ ነው፣ ደግሞም ካህን ነው። መስቀልም ክላሽም በእጁ ናቸው። በአሶሳ ምዕራፈ ቅዱሳን አቡነ አረጋዊና ቅዱስ ጊዮርጊስ ቤተክርስቲያን ቀዳሽ ቄስ፣ በኡራ ቤተክርስቲያን ክህነት ደግሞ ቁጥጥር ስራ ሆኖ ይሰራል። በፖሊስነቱ ደግሞ በመንግስት ተከፋይ ነው። ሚስቱ እዛው አቡነ አረጋዊና ቅዱስ ጊዮርጊስ ዕለት ገንዘብ ሰብሳቢ ናት፣ ደሞዝ ሰራተኛ ናት። ይህ ቄስ በተጨማሪ በ2016 ዓ.ም ጀምሮ የሰበካ ጉባኤ ጸሐፊው በመሆንም እየሰራ ቆይቷል። አቤት ሹመትና ስልጣን ብዛቱ! የሰራቸው ጥፋቶች ወይም ወንጀሎች ብለው የገለጹት በእጁ የሂሳብ ሰነድ ያዘጋጃል። እሷ ወይም ባለቤቱ ገንዘብ ወጪ ታደርጋለች፣ ይበላል። አብዛኛውን ጊዜ እየወከላት ይሰራል። እንደ ካህን ስዕለት ይቀበልና ካዘጋጀው የተሰበሰበውን ገንዘብ ወደ ዕለት ገቢ ሰብሳቢ ሚስቱ ሳይሆን ወደ ኪሱ ገቢ ያደርጋል። የማስቀደሻና የቦታ ኪራይ በግልጽ አካውንቱ ሲቀበል ቆይቷል። አንድ ግለሰብ ነው የምነግራችሁ። ለስልጣን ካለው ጥማት የተነሳ ባለፈው ሰኔ ወር 2017 ዓ.ም በምን ሁኔታና አግባብ እንደሆነ ሳይታወቅ በኡራ ወረዳ ቤተ ክህነት ቁጥጥር ክፍል ሆኖ ተሹሟል።
አሁን ደግሞ ከያዘው ኃላፊነት ላይ ደርቦ አቡነ አረጋዊ ቤተክርስቲያን መደበኛ ጸሐፊ ሆኖ ተሹሟል። የቤተክርስቲያኗ ንብረት በመዝረፍ ለግል ጥቅሙ ያውላል። በቤተክርስቲያኗ የተጠናከረ የአገልግሎት እንዳይኖር መሰናክል ሲፈጥር ቆይቷል። የሰንበት ትምህርት ቤት፣ የስብከተ ወንጌል አገልግሎት ኮሚቴዎች ቅሬታቸውን በቃለ ጉባኤ ያሳወቁበትን ቃለ ጉባኤ ማየት ይቻላል። ልማት ስራዎችና የአሶሳ ዩኒቨርሲቲ ተማሪዎች አገልግሎት ሲያደናቅፍ ቆይቷል። ፖሊስም ነው። አገልጋዮችን በጥቅማ ጥቅም ወይም በቢራ በመያዝ እንዲደግፉት ያደርጋል። እርስ በርስ መጠራጠር እንዲኖር እንዲጋጩ ሲያደርግ ቆይቷል። ቤተ መቅደስቱ ማለት በዚሁ ደብር አገልጋይ የነበሩትን መልአከ ገነት መልካሙን ከዚህ ደብር ይልቀቁ በማለት በጋንግስተር ዱርዮች በማጠር እስከ ማስፈራራት በመድረሱ ብዙ እንግልት ስለበዛባቸው ከኃላፊነት ለቀቅ ወደ ባምባስ ሄደዋል። ጋንግስተር ማግኘት ለፖሊስ ቀላል ነው፣ ለካህኑ ሩቅ ነው። ተኳሽም ቀዳሽም ነው። ደብራችን ጥቅመኞች መጫወቻ ሲሆን ሲሰራ በመቆየቱ ጉልበተኞች የሚሾሙበት ስለሆነ ምን ይሻላል ብለን ለመፍትሄ ሐሳብ አቅርበናል። ብፁዕ አቡነ ሩፋኤል የቄስ ያለውን ዋና ጸሐፊነት ምደባ ሰርዘው ወደ ቀዳሽነቱ ይመልሱትና ሰበካ ጉባኤም ወደ አገልግሎቱ ይመለስ፣ ከቤተ ክርስቲያን ይውጣ አላሉ። ቁጥጥር ኮሚቴ ወደ ወረዳ ቤተ ክህነት የተሾመው ይነሳልን። እንደ ካህንም ለማገልገል ስዕለት ለመቀበል እርሱ በሚመደብ ቀን የሚሰበስበውን ገንዘብ ገቢ ያደረገ ስላልሆነ ለሚስት ገቢ ይደረጋልን ብለው ጠይቀዋል። ወሌላ ቤተ ክርስቲያን ገቢ ይዛወርልን። አንድ ካህን ክላሽና መስቀል እንዲይዝ ቀኖና ቤተ ክርስቲያን ስለማይፈቅድ ብፁዕ አቡነ ሩፋኤል አንዱን እንዲያስመርጡት እንጠይቃለን። ለእርሶ ህዝበ ክርስቲያኑ ቤተ ክርስቲያን በንቃት መጠበቅ፣ እንዲህ ያሉ አጭበርባሪዎችን መታገሉም ሊቀጥል ይገባል። ቤተ ክርስቲያናችን እናታችን ነች። መጋቢ ሃይማኖት እንዳለ ከአሰራሪነታቸው በመነሳት ቄስ ያለው ሴረኛ ግብረ አበሮቹ ቅንብር የማጥቢያው ምዕመን ጎድቷልና ይነሳልን ብለዋቸው ማስረጃ በመረጃ ነው ያመጣውላችሁ። ብፁዕ አቡነ ሩፋኤል እናንተ ጋር ብቻ አይደለም፣ እያንዳንዱ ሀገረ ስብከት እንዲህ አይነት ችግር አለ። የእርሶ ሚዲያ ላይ ስለወጣ ምዕመናኖቹ ጠንካራ ስለሆኑ፣ ስለዚህ ወደ ምዕመናኖቹ ቀረብ ብለው እንዲህ አይነት ነገሮችን ወረድ ብለው ያስተካክሉላቸው። ሐሳቡን ነው የምሰጠው እኔ። እንግዲህ የእርሶ አሰራር እንዴ ከኔ የተሻለ አባት ነው እርሶ። እኔ ሚዲያ ላይ የመጣልኝን ነገር ነው እንግዲህ መዘባረቀው። በመጨረሻ በጣም ያሳዝነኝ ብፁዕ አቡነ ገብርኤል ሀገረ ስብከት ይሄን ደብር አየሁት። ይህም ቤተክርስቲያን ለማደስ ወንድማችን ዲያቆን አቤኔዘር በአካል ሄደ። ብዙ የተዘጉ ደብራት፣ ብዙ የተዘጉ ካህናት ማስቀደሻ ያጡ፣ ዕጣን ጧፍ ያጡ፣ ዣንጥላ አጥተው፣ ታቦት ማውጣት አቅቷቸው፣ የካህናት ልብስ አጥተው የሚሰቃዩ ደብሮችን በማስከፈት ይታወቃል። ጀግና ወንድማችን ነው። አደባባይ ላይ እንደኛ የሚለፈልፍ የሚጮህ አይደለም። መሬት ላይ ወርዶ በተግባር የሚሰራ ልጅ ነው። በእያንዳንዱ ደብር በእያንዳንዱ ሀገረ ስብከት ይሄዳል። ብዙ ወጣቶች አብርቷል። ብዙ ዲያቆናት አብረውት እየሰሩ ናቸው። ብዙ ምዕመናን በተግባር እየሄዱ ቤተክርስቲያን እያቆሙ እያነጹ ህንፃ ቤተክርስቲያን ያጡትን ምዕመናን ህንፃ ቤተክርስቲያን አጠገባቸው አድርገው ስጋ ወደሙ እንዲቀበሉ ቅዳሴ እንዲያስቀድሱ ወደ ቤተክርስቲያን እንዲመለሱ እያደረገ ነው። አሁን ምዕራብ ኦሮሚያ ላይ ነው የሚገኘው፣ ምዕራብ ሸዋ ላይ። እችን ቤተክርስቲያን ላሳያችሁ እንዴት እንደሆነችበት። ሲሄድ ምን እንደገጠመው ተመልከቱት። አገልግሎት ላይ ሁሌ ስኬት የለም። ጀምረን ካልተሳኩልን አገልግሎቶች መካከል ይሄኛው አገልግሎቱ አንዱ ነው። እጅግ በጣም በርካታ ዓመት ያስቆጠረ ቤተክርስቲያን ነው። ከአገልግሎት ብዛት የተነሳ ያው እንግዲህ እናድሳለን ብለን ጀምረን እጅግ በጣም ቆየ። ያው እኛ በጀመርነው አገልግሎቱ እስካሁን ተጓጉሎ ነው ያለው። በዚህ መልኩ የጀመርነው አገልግሎት እንግዲህ ፈርሶ ይገኛል ማለት ነው። አውቃችሁ ሳይሆን በራሱ ሰዓት ነው የወደቀው። ቤተክርስቲያን ለማደስ ሞክረው ለረጅም ዓመታት ቆይቶ ቤተክርስቲያኑ ከስር መሰረት ማውጣት እንደመጀመራቸው ወዲያው ቤተክርስቲያኑ የተጀመረው ፈረሰባቸው። አሁን አብይ ጾምን መቀደሻ ቦታ የላቸው፣ የሚያስቀድሱበት ቦታ የላቸው። ብፁዕ አቡነ ገብርኤል ሀገረ ስብከት ነው ምዕራብ ሸዋ ላይ ሹቤ ቅዱስ ጊዮርጊስ ቤተክርስቲያን ይባላል። እሱ ምን ገጠመው መሰላችሁ? ይዞ ሄደውን ነገር ላሳያችሁ። አልባሳት፣ ዣንጥላ፣ ጧፍ ይዞ ሄዶ ነበር። ልክ እንደዚህ ሊያስቀድስ እሱ ቅዳሴ ጀምረዋል ብሎ ቤተ መቅደሱን እናድሳለን ብለን ነበር አገልግሎቱን የጀመርነው። ነገር ግን አልሆነም። ያው በምታዩት መልኩ እደሳ ላይ ያለን
እስማ አብደከመኝ አንተ። በምታዩት መልኩ ቤተክርስቲያን እደሳ ላይ ያለን የምንሰራው ቤተክርስቲያን ሙሉ ለሙሉ በዚህ መልኩ ወድቆብን ነው ያለው። እኛ ምንችለውን ንዋየ ቅድሳታችን ይዘን መተን ነበር አብይ ጾም እንዲገለገሉ። ይሄንን ምናስቀምጥ ይሆናል እግዚአብሔር ባለ ሰዓት ቤተ መቅደሱ እንዲከፈት ብፁዕ አቡነ ገብርኤልም ትኩረት እንዲሰጡት እናንተ ምዕመናንም እዛ አካባቢ ላይ የምትገኙ ተወላጆችም ድጋፍ እንድታደርጉ በኢትዮጵያ ንግድ ባንክ ቁጥር በቃላችሁ ያዙት 1067 39 82 72 8 ልድገምላችሁ 1067 39 82 72 8 ሹቤ ቅዱስ ጊዮርጊስ ቤተክርስቲያን ይባላል። ብፁዕ አቡነ ገብርኤል ሀገረ ስብከት ምዕራብ ሸዋ ሀገረ ስብከት ነው። እንዲያስቀድሱ ምዕመናኖች እናግዛቸው። የጭቃ ቤተክርስቲያን ነች። እንደው ቶሎ ቶሎ ብለን መቃኞ ቤትም ተሰርቶ ምዕመናን እንዲቀድሱና ምዕመናን ቅዳሴ እንዳያቋርጡ የቻልነውን ያህል ድጋፍ እናርግላቸው። የቃለ ቀርን ሚዲያ ቤተሰቦች እንደምታግዙኝ ተስፋ አደርጋለሁ። በሚቀጥለው ሳምንት ሰው ላይ እንሰራለን ብያችኋለሁ አይደል? ሰው ይዤላችሁ እመጣለሁ። የዛሬው ቆይታዬን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርኩላችሁ። ሰናይ ቀን። ቤተክርስቲያን ፈርሷል፣ ዝም እንዳትሉ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7 ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንፃ 6ኛ ፎቅ ቢሮ ቁጥር 603 ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።